ታገኛለህ ግን ወደዚህ ስንመጣ ነገሮችን ሊጨርሱልን ይችላሉ ብለን ያሰብናቸውን ሰዎች አቶ ግንፈ ቤት አካባቢ አስቀምጠን ነውና የመጣነው የሆነ የሞተ ሰው ይዘውብን የመጡ ነበር ይመስለኝ ረዳለውኝ ለማህበረሰቡ ተጨንቀ ምትሰራው ስራ ካንተ አልፎ እኛንም የሚያስጨንቀን መጨረሻው ልናየው ምንጓጓለት መልካም ይበል የሚያስብል ስራ ነው ረዳለውኝ ቤቱን እንዳለ ሆስፒታሉን በጥብጠውት ነበር ቢሆንም ግን አንዳንዴ እንደዚህ አይነት ሰዎች ለራሳቸው ጎርተው ሌላ ሰዎችን ለመጥቀም የሚያደርጉት ነገር አይመከርም አንተም በተቻለ መጠን ራስ ጊዜ መስጠት ይኖርባል የፍሉድ መጠን ያስፈልግ ስለነበር ነው ፍሉድ ተደርጎልኝ የነበረው በመሃል 40% ግሉኮሶችም ነርሶቹ መተው አትንካኝ ናውጣና አናግረኝ እንዳነካከለ ምንም ነው ማናገረ እንዳነካከለክ ከዛ በኋላ ምንም ማቀው ነገር አለ ምንድነው የምታቀው ነገር አለ ብለህ ብትለኝ በዚህ ደግሞ እኔ ተማመንበታለሁ ምንም እንድታስረዳኝ አልፈልግም አሁን ከቤቴ ወጣልኝ አሁን እዚህ ወድቀህ እንዴ ቆይ አንተ ደግሞ ይኸውልህ ከነሱ ጋር ናና ጨርስ ናና አትንካኝ ትሄዳለሽ ናውጣ አትንካኝ እንዲ ጫፌ እንዳትነካኝ ይሄ ሁሉ ፓትሮል ላንተ የመጣው ምን አይነት እኔና አንቺ ቁጥረን በቃ ከዛው ወደ መስጊድ የምን ወንጀል ነው የምታወራው እንግዲህ ማታውቀው ነገር ያለ የምን ወንጀል ነው የምታወራው እኔ ወንጀል ሰርቼ አላውቅም አንተውን ከሀገር ልትወጣ ነበር በቃ በቤት ለስራ ጉዳይ ነው በቤት የሆነ የሰራውን ነገር ለመሸፈን ሁሉ ፖሊሲ ሁሉ ጋጋታ ሁሉ የህግ አካል ምን ይሰራል በሬ ላይ ምንድነው ያደረከው አረ በእናት በቃ በልጆችህ ይዣለው ንገራቸው ምንም ይቅር እኔ ማቀው ነገር የለም እኮ ነው ይያልኩሽ ያለሁት ማቀው ነገር የለም እኔ ይኸው እዚሁ ቤት ውስጥ ነው ወድቄ ነበርው ከሰዓታት በፊት ይሄንን ማደርገው የሰው ህይወት ለማዳን ነው በሞት እንኳን አይገደኝም ብያለሁ ምታቀው ነገር ባይኖር ይሄ ሁሉ ነገር አይፈጠርም አልኩ ባንተ ምክንያት ይሄው ወንድሜንም አሰሩት ባንተ ምክንያት ይሄው ህይወቴ ተበጠበጠ ልጆቼም አሁን ገና ምን እንደሚሆኑ አላውቅም ምታቀው ነገር ቢኖር ነው ምታቀው ነገር ንገራቸው በቃ እነዚህ ሰዎች የሚፋቱ ወይም በሰላም የሚታው ሰዎች አይደለም የማቀው ነገር የለም አንድ ወንጀለኛ አንድ ትልቅ ወንጀለኛ ለሱ ደብቃለሁ ብለ እዚህ ሁሉ ጣጣ ውስጥ ማመግባት በጣም አዝናለሁ ከቤተሰብ ይሄንን ሰው ያስፈልግ ቤተሰብን ካድክ ለዚህ ሰውዬ ብለ ማለት ነው አይደል አንተ እኔ እኮ ስለማላቅ እኮ ነው አልኩ ባቅ እኮ ጋልጭም ምንም አርጌ መስጠት ይችላል ግን አላውቅም ነው እኔ አላውቅም በፍጹም እንግዲህ እኔ መጨረሻ ተራቴ ነው አረ ባክ ለልጆች ስትል ባክ ይሄን ሰው ያጋልጣስ እባክ ይሄን ዶክተር የሚባል ሰው ያጋልጣስ እኔ አላውቅም አልኩሽ ነው ልጆች ያሳዝኑህ አላውቅም አልኩሽ ይሄው ዶክተር የሚባለውን ሰው እኮ ነው የሚፈልጉት አላውቅም አሁን ተነሽልኝ አላውቅም አልኩሽ አላውቅም ተነሽ ቤቱ ባቃ አሳልፌ ነበር መሰጠው አላውቅም አልኩሽ እባክ ልጆች ስትል አሳልፈኝ እሺ የስጋው ወንድም ይሁን አይሁን አናቀም እንጂ እሱን እንደርስበታለን የዚህን ሰውዬ ትንፋሽ ብታስረዝምለት እንጂ እናገኘዋለን አንተም እስካንገገት ድረስ ተጨማልቃል ማለት ነው በወንጀል እንዲህ ከሸፈንክለት እኔ ከዚህ በላይ ምን ነገር የለም ራስን ታድናለህ ወይስ ልጣል እኔ ራሴንም አላድንምም እንደዚህ የሚባል ሰውም አላውቅምም እኔ ከሁሉም ነገር ነፃ ነኝ ንጹህ ነኝ እኔ እንደዚህ የሚባልም ነገር ውስጥ አልገባውም አላውቅም ምታቀው ነገር ንገራ አላውቅም አልኩ አንተ እስር ቤት ከገባ እኔ እዚች ሀገር አልኖርም በቃ ይሄን ወቅ ቁርጥህን ወቅ አንተ ከዚች ቤት ወጣ እስር ቤት ገባህ ማለት እኔ ልጆቼን ሰብስቤ ንብረቱንም ሁሉን ነገር ብትን አርጌ ወደ ቤተሰቦቼ ገባል ሰላም ጤና ይስጥልኝ አብታሙ ባላለው የቲም ሪል ስቴት የሽያጭ አማካሪ ነኝ ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ ማል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል ሰላም ውድ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ እንግዲህ ቀደም የተፈጠረውን ነገር አይታችሁታል እንግዲህ
በጣም ይቅርታ ማሳየት ይኑርብን አይኑርብን ጭራሽ እስካሁንም አልወሰንም። በርግጥ ይሄ ፕሮግራም ለእናንተ ላይደርስም ይችላል፣ ግን ከደረሰ ያለንበትን ስቴጅ ማሳየት አለብኝ ብዬ ስላመንኩ ነው። የሆነውንም ነገር ግልጽ ለማድረግ እንሞክራለን። እንግዲህ እንደሚታወቀው ላለፉት 2 ወር ከምናምን አካባቢ ያለንበት ሁኔታ እንደ በፊቱ ቀለል ያለ አይደለም። በፊትም በርግጥ ቀለል ያለ ነገር ውስጥ አይደለም ያሳለፍነው፣ ግን አሁን ያለንበት ደግሞ ነገሮች የከፋ ደረጃ ላይ የደረሱበት ስቴጅ ነው። ምንድነው የተፈጠረው? እንግዲህ እንደተለመደው ወንጀለኞችን የማባረር ስራችን እንደቀጠለ ይገኛል። እነሱን እየያዙ ለህግ የማቅረቡን ስራ አሁንም እየሰራን ነው እንገኛለን። ስለዚህ በዛ ሂደት ውስጥ ባለንበት ሁኔታ እንግዲህ አቶ ክንፈ ነው በዛ ሂደት ውስጥ ባለንበት ሁኔታ ከአቶ መስፍን ጋር ቀጥተኛ ግንኙነት ያለው እንደዚህ ይሻላል። ከአቶ መስፍን ጋር ቀጥተኛ ግንኙነት ያለው አቶ ክንፈ የተባለ ግለሰብ ተጠቁመን ወደሱ ሄደን ነበር። እንግዲህ እዛ በሄድንበት ሰዓት እሱን ማግኘት አልቻልንም። ባለቤቱን ነው ቤት ውስጥ ያገኘነው። ከሷ ጋር በነበረኝ ቆይታ ብዙ ስንከራከር ነበር። እስከማስታውሰው ድረስ ብዙ ጭቅጭቅ ውስጥ እንደነበርን ትዝ ይለኛል። እንግዲህ ከዛ በኋላ ወንድሟ ከመጣ በኋላ እያወራን ነበር። እኔ ማስታውሰው እሱን ነው። አክቹአሊ ነገሮች ሁሉ ጭልም ሲሉ ይታወቀኛል። ከመጀመሪያም እያዞረኝ ነበር። ራሴን ኮንትሮል አድርጌ ነበር ስሰራ የነበረውና ነገሮች ጨላለሙብኝ። ከዛ እንግዲህ ኖካውት አደረኩኝ። ምንድነው ፌንት አረኩ። እንግዲህ ከዛ በኋላ ያው አፋፍተው እዚህ ነው ያመጡኝ። እንግዲህ እዚሁ ሰፈር ውስጥ የሚገኝ ክሊኒክ መተናል። በሚገባ ትሪት አድርገውኛል። ለሱ ላመሰግናቸው እወዳለሁ። እንግዲህ በርግጥ መንገድ ላይ ሆኜ ኮንሸስ ሆኜ ነበር። የሰዎቹንም ጉዳይ ፊክስ እንድንጨርስ እፈልጋለሁ። ነገር ግን ምናልባት ይህን ቪዲዮ ካስተላለፍን የኔን እንደዛ ኖካውት ማድረግ ፌንት መጫር ካሳየናችሁ ትጠብቃላችሁ። የጤናዬ ሁኔታ ምንድነው ምን ሆኖ ነው ልትሉ ትችላላችሁ። ከኬዙ ጋርም ግንኙነት ይኖረው አይኖረው ማወቅ ትፈልጋላችሁና ለዛ ሲባል ነው ካሜራማኔን አቤልም በግድ እንግዲህ እንዲቀርጸኝ ያደረኩት። እሱ በዚህ ሁኔታ አያስፈልግም እያለ ነበር፣ ግን ያለውን ሁኔታ ማሳወቅ መቻል አለብን። ፈርዘርም ሄደን ከዶክተር የሱፍ ጋር እንነጋገራለን ስለ ጤናዬ ሁኔታ። ግን የጤናዬ ሁኔታ ምን ላይ ይገኛል የሚለውን ዶክተርም ወደዚህ መጥቶ ያብራራልኛል። እንግዲህ እሱን እየጠበቅነው ነው። አንዳንድ ውጤቶች እስኪመጡ እየተጠበቀ ነው። ከዛ በኋላ እንግዲህ እግዚአብሔር ቢፈቅድ ነገ ከነገ ወዲያ ተመልሰን ወደ ስራ እንገባለን። ምናልባትም ምን ተፈጠረ የሚለውን ያላያችሁ ሰዎች ካላችሁ አጭር ቪዲዮ ተዘጋጅቶላችኋል። እሱን አይታችሁ ስትመለሱ ደግሞ ያለውን ነገር ከኔም ከዶክተርም አንደበት የምትሰሙት ይሆናል። እንግዲህ ዛሬ አልቻልንም፣ ጥግ አላደረስንም ማለት ነው። ግን ወደዚህ ስንመጣ ነገሮችን ሊጨርሱልን ይችላሉ ብለን ያሰብናቸውን ሰዎች አቶ ክንፈ ቤት አካባቢ አስቀምጠን ነው እና የመጣነው። የእነሱንም ውጤት የምንነግራችሁ ይሆናል። ክንፈ ምናልባት የህግ ሰዎች ከያዙትም ተያዘ የሚለውን ዜና በዚህ ቪዲዮ የምትሰሙት ይሆናል ማለት ነው።
እንግዲህ አብራችሁን ሁኑ ማለት ፈልጋለሁ አብራችሁን ሁኑ ዝም በል የሰራሽ ወንጀል የለም አይደል ስለዚህ ንገሬና ምን ትሰሪያለሽ እዚህ ቤት የወንጀለኛ ሰው ቤት ውስጥ ምን ትሰሪያለሽ እኮ ነው ምንድነው አንተ እኔ ካሜራ ላይ ያመጣውሽ ከቅድም ጀምሮ ሰዎችም ሲነግሩሽ አልሰማ ስላልሽ ነው ግን ለመጨረሻ ጊዜ ነው የምጠይቀሽ ማነሽ እዚህ ቤት ለምን ተገኘሽ ተመልካቾቻችን እንግዲህ ይሄንን ቤት ስንፈትሽ ካገኘናቸው ነገሮች ውስጥ አንዱ ሽጉጥ ነው እንዲሁም ደግሞ የተለያዩ ዶክመንቶችን አግኝተናል የመስፍን ቤት አይደለም ካልሽ የዚህን ሽጉጥ ላይሰንስ ልታሳይኝ ትችላለሽ ይኸውልህ ወንድሜ በጣም እያጨናነከኝ ነው እኔ በማላውቀው ጉዳይ ይኸውልህ ወንድሜ እኔ ቢዝነስ ነው የምሰራውና ደንበኛዬ ነው እሱ ምን አይነት ቢዝነስ ምንድነው ቢዝነስ በቃ ቡና ቤት ምናምን ነው የምሰራውና ከዛ ነው ይዞኝ የሚመጣው ወደ ቤት ስለዚህ መስፍንን ታውቂዋለሽ ማለት ነው ያው ማለት ምን እንደሚሰራ ምን እንደሚያደርግ አላውቀውም ግን ይኸውልሽ እኔ ወንጀለኛ በማላውቀው ጉዳይ ነበር እዚህ ቤት አዎ ማለት አልፎ አልፎ ይመጣል እኔ ግን እኔ እንጃ ሰዓቱን ምናምን አይነግረኝም ትላንት ዛሬ እዚህ ቤት ኖሯል መስፍን የት ነው ያለው እኔ ምንም አላውቅም እኔ ሰራተኛ ነኝ ማውቀው ነገር የለኝም አልፎ አልፎ ይመጣሉ ጋሼ በቃ አልፎ አልፎ ይመጣሉ ይሄዳሉ እኔ ምን አውቃለሁ ትደዋወያለሽ ከሱ ጋር ከማን ጋር ከመስፍን ጋር እስር ቤት ልገቢ ነው እያልኩሽ ነው ይሄ እኮ ወንጀል ነው እኔ ምን አውቃለሁ ታዲያ ስለነሱ ማውቀው ነገር የለም ተነሽ ልትታሰሪ ነው እሺ በስነ ስርዓት ንገሪኝ መስፍን ይመጣል አይመጣም አልነገሩም ይኸውልሽ የሰው ህይወት ላተርፍ ነው የታለሽ ልጅቷን ነገር እንትን በለልኝ እንደመጣ ሰምተናል ለምን አትናገሪም በስነ ስርዓት ወንድሜ ነገርኩ እኮ እኔ ማውቀው ነገር የለም እኔ ስራዬ ነው የምሰራው እኮ እንዴ ስለጋሽ ያጣላ ይመጣል አይመጣም ሳምንቱ ሙሉ እዚህ የነበረ ሰውዬ መጥቶ አያውቅም ሳምንቱ ሙሉ ምትኝ ለምንድን ነው ዝም ብለሽ እያያችሁ ነው አይደል ምን ሆነ ወጣ ብለህ አስፋልት አካባቢ የሆነ ግሮሰሪ ያለና በብዛት እዛ ነው እየመጡ የሚሰጡትም ከዛ ደግሞ ወደ ማታ ወጥቶ ምናምን ነው የሚሰበስበው እና ውሎ እዛው ነው እኔም እንደዛ ጠብቃለሁ አቶ መስፍን የሚባሉ ሰው ታውቂያለሽ አቶ መስፍን አላቀችው እስቲ በደንብ አስቢ ከክንፈ ጓደኞች ክንፈ ከሚቀርባቸው ሰዎች ውስጥ መስፍን የሚባል ባለሀብት ዶክተር ነው ዩኒቨርሲቲ መምህር የነበረ እና እንደዚህ ሰምተሽ ታውቂያለሽ ኦኬ ስማቸውን በርግጥ በደንብ ባላቅም ግን ማስተዋወሰው አንድ ሁለቴ ዶክተር ብሎ ሲያወራኝ አስተዋሳለሁና እዚህ ቤት መጥተው ነበረ በተለየ ሁኔታ ነበረ የተቀበልናቸው ትልቅ እንግዳ ናቸው ብሎኝና ስማቸውን አላቅም እንዳልኩ ግን ዶክተር ናቸው እሱን ነው ማስተዋወስ ከሱ ጋር የተለየ ግንኙነት የተለየ ስልክ ምናምን ሰምተሽ የምታውቂው ነገር አይ ጋዜጠኞች ናቸው ማለት እኔ አላቅም ጋዜጠኞች ነን ነው ያሉኝ እየጮክብኝ እኮ ነው እየሰማሁህ ነው ደስተኛ አይደለም ለዚህ ይቁምና እሱ ባለበት ይላል እስካሁንም ስናወራሽ የነበረው በሰላም ያወራንሽም ወንጀል ውስጥ የለሽምበትም ብለን ስላሰብን ነው ስለዚህ ወንጀለኛ ካልሆንሽ ምንም ተደብቂው ነገር ካለላ አርፈሽ ቁጭት ያለሽ እሱ እንዲመጣ ትነግሪዋለሽ እኛም ከዚህ አንጣም እሺ ሲጀምር ስለምን ወንጀል ነው የምታወራው አሁን ማድረግ የምትችው ለሱ ስልክ ትደውይለታለሽ ከዛ እንዲመጣ ታደርጊያለሽ እስከዛ ግን ምታቂውን እንዳለ ባለቤትሽ ወንጀለኛ ነው ለወንጀለኛ ለመደበቅ መሞከር በራሱ ወንጀል ነው አንቺን ያስጠይቀሻል ስለዚህ ስነ ስርዓት ይዘሽ ንገሪኝ አሁንም ቢሆን ምነግር ነገር ባለቤት ወንጀለኛ አይደለም ሲቀጥል አሁን ለምሳ ይመጣል ታገኙታላችሁ ይኸውልሽ ባለቤትሽ ቁምላቸው ከሚባል ሰው ጋር ባለፈው የመስፍን ቤት ድረስ መጥቶ ለንይዘው ስንል ሮጦ ነው ያመለጠን ቁምላቸውስ የሚባል ሰው ታውቂያለሽ እንዴ ያው በደንብ
ጠቁምላቸው ደላላ በደንብ ነው ማቀው የሆነ ዶክተር እንደመጣ ነግረሽኛል በእርግጠኝነት ያ ሰው መስፍን ነው ከመስፍን ጋር ግንኙነት አላችሁ መስፍን ደግሞ ሰው የሚያሳግት በጣም ብዙ ወንጀሎችን የሚሰራ ሰዎችን የሚጠቀም ሰው ነው ባለቤትሽንም ምናልባት እየተጠቀመበት ሊሆን ስለሚችል ባለቤትሽ ብዙ ወንጀል ውስጥ ሳይገባ ሌላ ነገር ርቀት ሳንሄድ ደውይለት ይምጣ ከኛ ጋር ይገናኝ ያደረገውን ነገር ይናገር እንደዛ መፋታት በሰላም መለያየት እንችላለን አንተ ራስህ ነው ባለቤትሽ አይ እሱ ወንድሜ ነው ይሁን የኔ አባት ምንድነው መረብሽው ምንድነው መተረብሽው ምንድነው ሰው ይዘው የመጣው ምን ልታረግ ነው የመጣው ይመለከታል ቤት የሆኑ ሰዎች ገብተዋልና እስቲ ሂድና አንተም በልኝ ቼክ አድርግ ብሎኝ ነው የመጣሁትና ያው አላወቅኳችሁም ነበር በሰዓቱም ስገባ እሺ እንግዲህ የእህት ባል አቶ ክንፈ በጣም እሺ ዘላለም እንዴት ነህ ሰላም ዶክተር እንዴት ነህ የበረታ ነው አዎ በጣም ደህና ነኝ ቀደም ግን ረበሽና በስተመጣንና ብዙ ስለነበር ነው አጋጣሚ አይ ችግር የለውም ያጋጥማል የሥራው ባህሪ ነው ያጋጥማል ዋናው አንተ መበርታት ነው ተደናግጦ ስለነበር ነው ጓደኞች ስሜታዊ ሆነው ነበር ያው እንግዲህ ታውቀዋለህ ያስደነግጣልና እንደዚህ ሰው አጠገብ ሲወድቅ ምናምን ስታይ እነሱም ተደናግጠው ነበር በአጋጣሚ ደግሞ ብዙ ነበርን በሰዓቱ ለዛ ነው እንግዲህ ተረበሽን ምናምን ችግር የለውም ይሄኛ የሥራ ባህሪ ነው ዋናው ያንተ ጤና መመለሱ ነው እንግዲህ ዶክተር ምናልባት ካወቅ አላቅም ትንሽ የሥራዬ ባህሪ ብዙ እንትን አለውና ዞላይ አይ ያንተን ውጤት ሰምተን እንግዲህ ልስራ ነው አውቃለሁኝ እኔም ተከታታያችሁ ነው ከሥራዬ በስተጀርባ አያለሁኝ እንደዚህ አይነት ነገሮችን ዩቲዩብ ላይ ያለው በጣም ደስ ብሎኝ ነው ስለመጣና ስላገኘው ስለእውነት ደስ ብሎኛል እንደዚህ አይነት መልካም ነገር የሚሰሩ ሰዎች በአጋጣሚ ማግኘቱ ደስ ይላል ስራችሁ ነው ያለው እኔም ከዛም የተነሳ ነው ረዳሃለሁ ያለውን ነገር ያ ትንሽ እንትን ነበር የነበርንበት ሁኔታ ሰሞኑን ምናልባት አንተም አያለው ካል ያሳለፍነው ነገር ጋር ተያይዞ ይመስለኛል የዛሬው እንደዚህ መሆንና ትንሽ እንትን ያስደነግጣልና ያው ወደ ስራ መመለስም ደግሞ ግዴታ ነውና አንድ ካንተ መስማት የምፈልገው ነገር በጣም ሲቪየር የሆነ እንደዚህ ተከታታይ ነገር በጣም የተጎዳውበት ሁኔታ እንደሌለ መስማት ፈልጋለሁ ካንተና ከሱ ጀምረን አው ዘላለም ስለእውነት በዚህ አጋጣሚ ባይሆን ደስ ይለኝ ነበር መገናኘታችን ስራዬን በደንብ ያለውኝ ከታተላለሁ በጣም ነው ማደንቀው እንደዚህ አይነት ስራ ይበልም የሚያስብል ስራ ነው የእውነት እኔም እንደ በኩሌ ምሰራው ስራ ያለው አደንቃለሁ በዚህ አይነት አጋጣሚ ባላገኝ ደስ ይለኝ ነበር ግን ያው የሰው የህይወት አጋጣሚ አይታወቅም ለመልካም ነው እኔም ስራንም ስለማቅ ያለብህን ስትረስ ሁሉም ነገር ልረዳ እችላለሁና ያው የበሽታ ትንሽ የለውም ደህና ነህ ብዬ ተስፋ ሰጥቼ ወደ ያለው ነገር እንድትገባም አልፈልግም ያለው ነገር ስለእውነት ስነግርህ አሁን በጣም ጥሩ ላይ ነህ አሁን ያጋጠመ ነገር ሃይፐርቴንሽን ነው አብዛኛዎቹ ሰዎች እንደሚያጋጥማቸው ካለህበት የሥራ ጫና የተነሳ ብዙ ስትረሶች አሉ ብዙ እንቅልፍ ማጣቶች አሉ ያሉ የፍሉድ መጠኖች በጣም ቀንሷል ሹገር ሌቭልህም በጣም ትንሽ ነው ፈሳሽ ሰውነት ውስጥ ያለው ፈሳሽ በጣም አንሷል ስራን እረዳለሁኝ ከስራ ጋር የሚመጣ ጭንቀት ነው ኦቨር ስትረስ አለ እነዚህ ነገሮች አንድ ላይ በመደራረብ ነው አንዳንዴ በሰውነት ውስጥ የሚንቀሳቀሱት የደም ወደ አይምሮ የሚሄደው ደም የመዘግየት አይነት ባህሪ ያጋጥማል ብዙ አይነት ኮዞች አሉት የበሽታ ኮዞች እንደምረዳው አንተ ከስራ ጫናና ስትረስ ጊዜ ከማጣት ብዙ ፈሳሾችን ባለመውሰድ የሚመጣ ነው ሃይፐርቴንሽን በተቻለ መጠን ለራስህ ጊዜ ሰጥተህ ረዳሃለሁኝ ለማህበረሰቡ ተጨንቀህ የምትሰራው ስራ ካንተ አልፎ እኛንም የሚያስጨንቀን መጨረሻውን ልናየው የምንጓጓለት መልካም ይበል የሚያስብል ስራ ነው ቢሆንም ግን አንዳንዴ እንደዚህ አይነት ሰዎች ለራሳቸውን ጎድተው ሌላ ሰዎችን ለመጥቀም የሚያደርጉት ነገር አይመከርም አንተም በተቻለ መጠን ለራስህ ጊዜ መስጠት ይኖርብሃል ተንፈሳሾችን መጠቀም በጣም መጨነቅ ስራው ያስጨንቃል ስለእውነት ነው
ግን ጭንቀትህን በተቻለ መጠን ሳይካትሪስት ትሪት እንዲያደርግ በተቻለ መጠን የምታያቸው በስራ የሚያጋጥሙ ብዙ ኦቨርስትረስ የሚያደርጉ የሰው ልጅ ጭንቀቶችም ብዙ አይነት ባህሪዎችም ይከሰታሉ። እነሱን ነገሮች ደግሞ ብዙ ነገር አይምሮ ላይ ጫና እንዳይኖር የራስን የሆነ ሳይኮሎጂካሊ ትሪትመንት መውሰድ ያስፈልጋል። በተቻለ መጠን እየመጣ የብለድ ሌቭሎችንም እንደዚህ ሹገር ሌቭልህንም ቼክ ማድረግ ያስፈልጋል። አሁን ስለ እውነት ፈጣሪ ይመስገን ጥሩ ላይ ነህ። ትንሽ የሰዓታት እረፍቶች ያስፈልጉሃል። ከእንቅስቃሴ ማረፍ አለብህ። ከጭንቀትም ትንሽ መቀነስ አለብህ። ጸጥ ያለ ቦታ ላይ ቢሆን ይመከራል። ብዙም ተቻለ መጠን ከምትወዳቸው ሰዎች ጋርና አንተ የሚሆኑ ህፃናት ልጆች ካሉ ከነሱ ጋር አብረህ ጊዜ ብታሳልፍ ትንሽ ከስትረስ ነፃ የምትሆንበት አጋጣሚ አለ። ተመስገን ነው። አሁን በጣም ጥሩ ነህ ዶክተር። እና ሲያሳስበኝ የነበረ ነገር አለ ማለት እንደዚህ በህይወቴ እንደዚህ አይነት ነገር አጋጥሞኝ አያውቅም። ኖካውት አድርጌ አላውቅም። እንደዚህ ምንድነው ፌንት ነው የምንለው እንደዛ ሆኜ አላውቅም እኔ እና እንደዚህ አይነት ምልክቶች ይዘዋቸው የሚመጧቸው ነገሮች ሊኖሩ ይችላሉ ብዬ አስባለሁ። የሆነ ሲቪር የሆነ ከሰውነቴ አካል ጋር ከእንትን ጋር እንደዚህ መከታተል ያለብኝ ነገር ካለ አይሆፕ አንተም ሳደብት ነገር አለ። እውነት ነው። ስለ ይሄ ግዴታ ነው ሁላችንም ቢሆን እንደዚህ ፌንቲንግ በተፈጥሮ ራሱን ይችሎ ብዙ አይነት ኮዞች አሉት። ከደም ግፊት ጋር የተያያዘ የሹገር ሌቭሎች በማነስ ምክንያት ወይም በመብዛት ምክንያት ኦቨርቴንሽን በብዙ አይነት ምክንያቶች ኮዙ ሊከሰት ይችላል። በእኛ በባህል እንደምንለው የሚጥል በሽታ እንደሱም የሚያጋጥም ነገር ነው። ግን እሱ ይሆናል ብለን ነበር። አንዳንድ ከጄኔቲክ የቤተሰብ የሚመጣ ወይ ሹገር ካለብህ ወይም የደም ግፊት ካለ ወደ አእምሮ የሚሄደው የደም ማነስ ሲቋረጡ ፌንቲንጎች ይከሰታሉ። እሱ ኬዝ ነበር ብለን ነበር ያሰብነው። ያንተ ሃይፐርቴንሽን ነው። በጣም ከመጨናነቅ ለራስ ጊዜ ካለመስጠት ምግብ ባለመሰዓት ባለመብላት የሚመጡ ኮዞች ናቸው አንተ ላይ የሚታየው ነገር። ከዛ ውጭ ብለሌ ብለን ቼክ አድርገነዋል። እሱም ፈሳሽ ውሃ በመውሰድ ብዙ ፈሳሽ ነገሮችን በመውሰድ የምተካቸው ነገሮች ናቸው። ምናልባት ሹገርና እንደዚህ ነገር ካለ ብለን ሁሉንም ቼክ አድርገን ነበር። አንተን እስካሁን ደህና ነው። ግን ሹገር ሌቭል አንሶ ስለነበረ የፍሉድ መጠን ያስፈልግ ስለነበር ነው ፍሉድ ተደርጎልህ የነበረው። በመሀል 40% ግሉኮሶችም ነርሶቹ መጥተው በኢንጀክሽንም የሰጡን በግሉኮስ መልክም የደረሰ እሱ ነው። ፍሉድ መጠን በጣም አንሶ ስለነበረ በሹገር ምክንያት በዛ ምክንያት ነው ይሄንን የሰጠነ። አሁን መስለኛል ጥሩ ላይ ነው ያስባለሁ። እኔ አሁን ጥሩ ስሜት ነው ያለኝና በባህሪም በጣም ነው መጣላው እንደዚህ መተኛት ምናምን ረጅም ሰዓት እንትን ማለት አልወድም። በባህሪም በእርግጥ ቶሎ ነው የምሰለቸው ወኝታ ምናምን እንደዚህ በሽታ በጣም ነው የምታገለውና አሁን እኔ ንቃት ነው የተሰማኝ እናንተ ዲስቻርጅ ስታርጉኝና እስከወጣ ድረስ ነው እየቸኮልኩ ያለሁትና እንደው ዝም ብለን እንዳጠቃላይም ምን ማድረግ አለብህ ትለኛለህ? ከዚህ በኋላ ያለውን የጤና ሁኔታዬን ኢምፕሩቭ ለማድረግ ራሴን ለመጠበቅ ምናምን ምን የምትለኝ ነገር አለ? እኔ ወፍራም ስለሆንኩኝ እኔ አንድም ቀን እንደዚህ ፍሉድ መጠኔ ሊያንስ ይችላል ምናምን ብዬ አስቤ አላውቅም። ብዙ ጊዜ ወፍራም ሰዎች እንደውም ፕሬሸር ምናምን ሲያጠቃቸው ነው የማውቀውና እንደዛ ነበር የማስበው። ትክክል። አብዛኛው በተለምዶ ብዙ ሰዎች እንደዚህ ይላል። የሆነ እንቅልፍ አልወድም፣ ቁርስ ከእንቅልፍ ተነስቼ መብላት አልወድም። ይሄ በተለምዶ የተለመዱ ባህሪዎች ናቸው በማህበረሰባችን የምናውቀው። እኔ እንደዚህ አይመቸኝ የሚለው ነገር አንድ ምንድነው ሰዓትን ጠብቀህ መመገብ አለብህ። ይሄ እንደ ቤተሰብም ከቤተሰብ የሚመጣ ነገሮች አሉ። የስኳርም የግልኮስ ማነስም እንደዚሁ የልብ ድካም፣ ግፊት የሚባሉ ነገሮች አሉ። እነሱን ትሪት ለማድረግ ከውፍረት ጋር የሚመጡ ነገሮች አሉ። ዞላ ረዳሃለሁኝ ስራ በጣም ሰዓት የሚያሳጣ ነው። ከሱ ነገር አንግል ተረድቼ ነው። ግን በጣም አሁን ራስህን
ወደፊት እነዚህ ነገሮች አሁን ፌንቲንግ እንዳጋጣሚ የሚመጣ ሬዚስታንስ ማነስ ብቻ ሊሆን ይችላል አሁን ላይ የተከሰተው ነገር ግን ከምግብ ማነስ በሰዓትን ጠብቀ ካለ መብላት ብዙ ነገሮች ከውፍረትም ጋር ተያይዘው የሚመጡ ነገሮች ይኖራሉ ይሄ አይምሮ ውስጥ ጭንቀት በጣም ስትረስ ወደ ልብ ድካም ከዛም አልፎ ወደ ግፊት የሚያመራ ሰውነትም እየወፈረ ስለሚመጣ በዛው ልክ ይሄ ነገር ሊመጣ ስለሚችል በተቻለ መጠን አንተ እረፍት አድርግ ስራህን ከረፍት ጋር ማይጋፋ አድርገህ ለመስራት ሞክር አይኖ ብዙ ሰዎችን ትከታተላላችሁ ባሰባችሁበት ሰዓት አይደለም የምትንቀሳቀሱት ባስፈላጊው ሰዓት ተነሱ በተባላችሁበት ሰዓት ተነስታችሁ የምትንቀሳቀሱት እሱ ነገር ብዙ ነገር አለ እነሱ ነገሮችን ለማተካካት አትሊስት ሰዓትን ጠብቀህ ምግብ ብላ ፈሳሽ ነገሮችን በደንብ ውሰድ እንደነገርኩ ከስራም ሁኔታ በጣም የሚያስጨንቅ ብዙ አይነት ታሪኮችን ስለሆነ የምሰራው ሳይካትሪስት በማናገር በህይወትም ቀጣይ ህይወት ላይ እንዳይረበሽ ያንተንም አይምሮ ጤነኛ ሆኖ እንዲቀጥል ሳይካትሪስቶችን አማክርልሃለሁኝ እኔም ከጎን ሆኜ ያለውን ነገር ረዳለሁ ያስባለሁኝ በጣም ነው ማመሰግነው ዶክተር ሙሉ ስታፋችሁ እኛ እዚህ ስንመጣ የመጣንበት ማመጣጥ የነበረውም ድንጋጤ ምናምን ተደማምሮ ብዙ ረብሽ አይነት ነገር ተፈጥሮ ነበርና እሱን እናንተ ሃንድል አድርጋችሁ እኛን እንደዚህ በክብር ነርሶቹንም ጨምር ነው ማመሰግነው በጣም ያለውን ነገር ቶሎ ለማወቅ ያደረጋችሁ ትርብርብ እንግዲህ ውስጥ ድረስ እስከ ላቦራቶሪ ሰራተኞች ምናምን ሁላችሁንም ከልብ ማመስገን እፈልጋለሁ ያው እንግዲህ እንዳልከው ነው ብዙ ፈልገንም ሳይሆን ሳናስበው የሰዎች ህይወት እጃችን ላይ የወደቀውና ስለዚህ እኛም እንግዲህ ጥረታችንን ማድረግ ሩጫችንን ማድረግ ማቆም የሚቻል ነገር አይደለም እንዳልከኝ እንግዲህ ራሴን በጊዜ በሰዓት ጠብቄ ለመመገብ ፈሳሽ ለመውሰድ ጥረት አደርጋለሁ ቀደም ስትለኝ ነበር የውፍረቴንም ነገር አስብበታለሁ እነሱም ይረዱኛል እንግዲህ ቤተሰብ ናቸው በጣም ደስ ብሎኛል ካሜራ ጀርባ ያሉት ሙሉ ስራ ባልደረቦቼ ላንተ ያላቸው ፍቅር የተከሰተው ነገር ስለ እውነት የሆነ የሞተ ሰው ይዘውብን የመጡ ነበር ይመስለኝ በጣም ካላቸው ቀረቤታና መደንገጥ ነው ረዳለሁኝ ቤቱን እንዳለ ሆስፒታሉን በጥብጠውት ነበር ያው ካላቸው ፍቅር የተነሳ ነው ደስ ይላል በርቱ እናንተንም ማመስገን ፈልጋለሁ በእንደዚህ አይነት ስራ ላይ መሳተፍ ስለ እውነት ደስ የሚል ነገር ነው አድናቂያችሁ ነኝ እኔም በስራ ድርሻ የራሴን እወጣለሁ እናንተም በመታደርጉት ስራ በጣም ትልቅ አክብሮት አለኝ ዘላለም ስለ እውነት ስላገኘው እዚህ በጣም ነው ማመሰግነው ዶክተር እንትን ዲስቻርጅ የምንደረግበትን ሰዓት ምናምን ወሰነልንና ያው ቤት ሄደን እናርፍ እንላለን ነርሶቹ አሁን ያለው ትሪትመንት የቀረ የመጨረሻ የምትወስደው ትሪትመንት ካለ እሱን ያደርጉልሃል በተረፈ በቅርብ የተገናኘን ያለው ነገር ቼክ አንተ ምን በጣም መላለሳለሁ እኔም ቼክ አደርጋለሁ ቴንክ ዩ በጣም ዶክተር እግዚአብሔር ይስጥልን ስላገኛችሁ ያከብራለሁ እሺ እንግዲህ ተመልካቾቼ ተመልሼ መጥቻለሁ እንግዲህ ቀደም ለማሳየት እንደሞከርነው አሁን ያለውበት ሁኔታ በጣም አሪፍ ስለሆነ ልንወጣ ነው ምንወጣው ግን የደረሰ መረጃ ስላለ ነው ቀደም እንደነገርኳችሁ ጥለናቸው የመጣናቸው ሰዎች ወሳኝ መረጃ አድርሰውናል ስለዚህ ወደዛ መሄድ አለብን ዶክተርም እንዳለው ቀደም የጤናም ሁኔታ አሁን አሪፍ ላይ ስለሆነ ፈሳሽንም በደንብ ስለተጠቀምኩኝ ወደ ስራ መሄድ አለብን ውጤት ያገኘን ይመስለናል ምን አይነት ውጤት ያገኘን የሚለውን እዛ ስንደርስ አሳያችኋለሁ ይሄንን ነገር ከጄ ላይ መተው ነርሶቹ ከፈቱት በኋላ እንወጣለን ማለት ነው ከዚህ እየመጡ ነው
እሺ እንግዲህ ተመልካቾቻችን ቀደምም ሆስፒታል ሆኜ ስነግራችሁ ነበር አቶ ክንፈ ተመልሶ ወደ ቤት መምጣቱን ወዳጆቻችን ነግረውን እዚህ ቦታ ተገኝተናል እንግዲህ በተቻለም ፍጥነት እዚህ እንድንደርስ ነው የፈለግነው ምክንያቱም አቶ ክንፈን አንድ ጊዜ ከዚህ ቦታ ከወጣ መልሰን ላናገኘው እንችላለን ብለን ስላሰብን በፍጥነት ነው ወደዚህ ቦታ ተሯርጠን የመጣ ነው እንግዲህ I hope አቶ ክንፈን እናገኘዋለን ወየትም ሳይንቀሳቀስ እንደርስበታለን ብለን እናስባለን ስለዚህ እንግዲህ ያው ከእንተንም ከመምጣቴም አንፃር ከተነገረኝም ነገር አንፃር በተቻለኝ መጠን ራሴን ጠብቄ ራሴን ተቆጣጥሬ ከአቶ ክንፈ ጋር ያለውን ነገር ለመጨረስ ሞክራለሁ I hope እሱ ደግሞ የበለጠ ይመራናል የዚህ ሁሉ ድካም የዚህ ሁሉ መጎዳት ባለቤት የሆነው ከላይ ሆኖ ነገሮችን የሚመራውን አቶ መስፍንን እንግዲህ በመጨረሻ ሰዓት እንይዘዋለን ተብሎ ይታሰባል ዛሬ ክንፈን ያዝነው ማለት ቀጥታ ወደ መስፍን የሚወስደንን ጉዞ ጀመረ ማለት ነው ፈጣሪን እስካሁን ድረስ ለነበረው ነገር ተጠበቀው ስላልተለየን እናመሰግናለን ማለት እፈልጋለሁ እዚህ ቦታ ላይ ጊዜ ማጥፋትም አያስፈልግም ስለዚህ በቀጥታ ይሄንን ሰውዬ ሄደን የምንይዘው ይሆናል እንግዲህ ሁላችሁም እንደምታውቁት እኛ ለፋታችን ናቲና ማህሌትን ለማግኘት ናቲና ማህሌትን ካሉበት መከራ ለማውጣት ነው እንደዚህ መከራ ምናየውኛም በዚህ ሂደት ውስጥ ጉዳቶች እየተከሰቱ ነው እንግዲህ ለእናንተ ባናሳይ እመርጥ ነበር ግን ደግሞ ምናልባት እነዚህ ቪዲዮዎች ሲለቀቁ ማየታችሁ ስለማይቀር እንግዲህ በዚህ ሁሉ ውስጥ ያለፈን ጥረታችንን ማድረጋችንን አላቆምንም ለማለት እፈልጋለሁ ለጠላቶቻችንን መልእክት ለማስተላለፍ በዚህ አጋጣሚ እፈልጋለሁ ምን ያክል ጠንካራ እንደሆንን መቼም እንደማንሰበርና አንድ እርምጃ እየተጠጋን እንደመጣን ነገ ቤታችሁን እንደምናንኳኳ ለመናገር እፈልጋለሁ አቶ መስፍንንም ማለት የምፈልገው ነገር ወንድሜም ያደረገ ያለውን ጥረት ታውቃለህ ምን ያክል ወደ አንተ እየተጠጋን እንደሆነ ይገባሃል ስለዚህ አሁንም ያለህን እድል ተጠቀምና እጅን ሰጥ ማለት እፈልጋለሁ እዚህ ጋር ቆሜ ብዙ ወሬ ማውራት አያስፈልግም ስለዚህ ወደ ቤቱ እንሂድ ሰላም ጤና ይስጥልኝ አብታሙ ባላለው የቲም ሪል ስቴት የሽያጭ አማካሪ ነኝ ሰሞኑ አንድ አነጋጋሪ የሆነ ጉዳይ ወደ እናንተ ይዤላችሁ መጥቻለሁ ማል ከተማ ፒያሳ ላይ ከስቱዲዮ እስከ 3 መኝታ ቤቶች እንዲሁም ደግሞ ግዙፍ የንግድ ማዕከል ከ3.9 ሚሊዮን ብር ጀምሮ ወደ ደንበኞች ይዘመተናል እንዲሁም አፓርትመንት ቤቶችን ዲሲ ገብረ ማርያም ትምህርት ቤት አጠገብ ከስቱዲዮ እስከ ባለ 3 መኝታ ቤቶች በተለያዩ የካሬ አማራጮች ከ480 ሺህ ብር ቅድሚያ ክፍያ ጀምሮ ወደ እናንተ ይዘን ቀርበናል ምንድነው ምን ሆነሃል እሺ እንዳትነኪኝ እሺ ሰውዬው በህግ አምላክ ቤቴ ውስጥ የሆነ ነገር ለመሆን ነው እንዴ አላማ አሁን አይደል እንዴ ሄድከው ውጣልኝ ከቤቴ ከቤቴ ውጣልኝ በህግ አምላክ አይመለከትህም ውጣልኝ ከቤቴ ውጣልኝ አልፈልግም ምን ይመለከታል የት ታውቀኛለህ አትንካኝ ናውጣና አናግረኝ እንዳልነካከለክ ናውጣና አናግረኝ በሰላም እኮ ምንድነው ማናገረ አንተ ጋር እኔ ምንም ጸብና ግርግር ውስጥ መግባት አልፈልግም እኮ ምንድነው ማናገረ የታቀህና ነው ማናገረ ታቀኛለህ በደንብ ታቀኛለህ አላቀህም ደውለ ከዚህ ቤት እንደወጣ ጥረት ስታደርግ ነበር ይሄ ምንድነው ሻንጣ ልሽሻሻል ስበል አይደለም ወደ ፊልድ ሌር ነው ክፍለ ሀገር ሌር ነው የት ነው ክፍለ ሀገር ንብረቴ ደግሞ እንዳትነካ ደም እንደምትነካው ሻውን አንተ ማለት ነው ምንም አታመጣም ከዚህ በኋላ አንተ ጋር ምንም ማውራው ነገር ነው ማይኖረው ልትነግረኝ የምትችለው ነገር ከሌለ ሰላማዊ ሰው መሆንን ካላስረዳኝ በስተቀር ይው ቀጥታ ለህግ ሰዎች ሰጥቼ ሄዳለሁ ከማናችሁም ጋር ከዚህ በኋላ ጸብና ግርግር ውስጥ መግባት አልፈልግም ለራስህ የምታስብ ከሆነ ራስን ከዚህ ችግር ማውጣት የምትፈልግ ከሆነ የምታቀው ነገር እንዳለ ትነግረኛለህ ከዛ በኋላ ምንም ማቀው ነገር አለ ምንድነው የምታቀው ነገር አለ ብለህ ብትለኝ አሁን አንተ ልትክድና ክደል ተመልጠነው የምትሞክረው ምንም መካድ ምንም ነገር የለም ማለት ወዳጆችህም እንዳንተ ሞክረዋል እሺ ለማምለጥ ለመካድ ሞክረዋል ነገር ግን አንዳቸውም ራሳቸው ማዳን አልቻሉም
በጣም ባለቤቴን በጣም እያስጨነቅከው ነው ያለው እኮ እያስጨነቅከው ነው ያለው ችግርህን እዛ ሄደህ ፍታ በቃ ወንጀለኛ እንደሆነ ምንም አይነት ወንጀል የለም ምንም አይነት ወንጀል አይሰራም በቃ በዚህ ደግሞ እኔ ተማመንበታለሁ ምንም እንድታስረዳኝ አልፈልግም አሁን ከቤቴ ውጣልኝ እንዴ አሁን እዚህ ወድቀህ ነበር እንዴ ቆይ እሺ አሁን የምትፈልጉት ከኔ ጋር ማውራት ነው ወይስ ከህግ ሰዎች ጋር ነው ምንም አይነት ወሬ አልፈልግም እሺ ሰውዬ አሁን ጨርሰናል እንግዲህ አንተ ወጥተህ ከህግ ሰዎች ጋር ያለህን ነገር ጨርስ እኔ ላስረዳሽ ሞክራለሁ ባለቤትሽ ጤናማ ሰው አይደለም ልክ አይደለም የሚሰራው ስራ ብዬ ላስረዳሽ ሞክራለሁ አንተ ደግሞ ይኸውልህ ከነሱ ጋር ናና ጨርስ ናና አትንካኝ ትሄዳለሽ ናውጣ አትንካኝ በቃ እንዲ ጫፌ እንዳትነካኝ አሁንም እኔ ላይ ተተብታል እንዴ አንተ እንዳትነካኝ ነው ያልኩት ቆይ ግን እኔ ያልኩ ያለውት ነገር ምን አይነት ወንጀል ብትሰራ ነው ይሄ ሁሉ ህዝብ ይሄ ሁሉ ፓትሮል ላንተ የመጣው ምን አይነት እኔና አንቺ ቁጭ ብለን እናውራ እኔና አንቺ ቁጭ ብለን እናውራው ወሬ አለ እኔና አንቺ ቁጭ ብለን ምንድነው ያልከኝ ዱባይ ሊሄድ ነው ለስራ ጉዳይ ነው አይደል አሁን ግን ሌላ ነገር ነው እየሰማው ያለው እስከዛሬ በጣም ያመንኩ ነበር ስለዚህ እኔና አንቺ እናውራን ማውራት እንችላለን የፖሊስ ጋጋታና ፓትሮል ምንድነው ደጃፌ ላይ እኔና አንቺ ማውራት አንችልም ቁጭ ብለን አዋረድከኝ የስራህን ይስጥህ አዋረድከኝ ቁጭ ብለን ለምን አናወራም ምንም አታውራ እስከዛሬ ድረስ እኔና አንቺ ማውራት እንችላለን ይኸውልህ ማውራት የምትፈልግ ከሆነ የሰራውን ወንጀል አንድ ባንድ ቁጭ ብለን ትናዘዝ ከሆነ ለሱ ድል ሰጣለሁ ካለበለዚያ ግን እዚህ ጋር ቆመን ምንም በመጨቃጨቅ የምናጠፋው ጊዜ አይኖርም ከሰዎቹ ጋር በሰላም ትሄዳለህ ወይንስ ሌላ ነገር ውስጥ ትገባለህ ምን ማለት ነው ምንድነው ያልከው አንተ እኔ ያልኩ ያለውት የሰራሃትን ወንጀል አንድ በአንድ በሰላም ተናገር ናቲና ማህሌት እንዳሉ ጠቁመን እንዲሁም ደግሞ አቶ መስፍን የት እንደሚገኝ በደንብ አስረዳን የቱ መስፍን ነው ደግሞ የምትለው የምን መስፍን ነው እኔና አንቺ ነው የምን መስፍን ነው የምታወራው የምን መስፍን ነው የምታወራው እሺ ናቁጥ ይሄው ቆጥ በላት የምትጠየቀውን ጥያቄ መልስ እኔ ላንተ ሽንጤን ገትሬ ከራከራለሁ ለካ ምንም ማላቀው ብዙ ታሪክ አለ ምንም እኔና አንቺ የምን መስፍን ነው አንተ የምታወራው የምንድነው መስፍን ማለት ይኸውልህ ምንድነው ራሱ መስፍን ምንድነው ይኸውልህ እኛ እዚህ መምጣታችንን አውቀ ደውለ ልታስወጣ ሞከርክ አልተሳካለም በአጋጣሚ በተፈጠረ ችግር እኔ ኮላፕስ በማድረግ ብቻ ከዚህ ቤት ወጥተን ሄድን አንተን የትም አታመልጠንም እናገኛለን ነገር ግን እኔ እቺን ሴትዮም ሆነ ቤተሰብ ችግር ውስጥ እንዲገባ አልፈልግም ላንተ ያዘንኩልህ ነው ስላንተ እየተሟገትኩ ነው አሁንም ቢሆን እነሱ ገብተው ይዘውክ እንዳይዱ ያደረኩበት ምክንያት አንድ ድል ልስጥ የሰራሃትን ወንጀል አንድ ባንድ ተናዘዝ ከዛ ወደ መስፍን የምን ወንጀል ነው የምታወራው እሺ እንግዲህ ማታውቀው ነገር ያለ ነው የምን ወንጀል ነው የምታወራው እኔ ወንጀል ሰርቼ አላውቅም እኔ ቁብ ሰብሳቢ ነኝ ቁብ ነው ሰብስቤ የምኖረው ቤተሰቦቼን አታውኩብኝ እዚህ እየመጣችሁ ሰላሜን ልኑርበት እነሱም የህግ ሰው ከሆኑ በሰላም መኖር የምትፈልግ ከሆነ እነሱም የህግ ሰው ከሆኑ የምትለው የህግ ሰዎች እየፈለጉ እንደሆነ ገብቷል አይደል የህግ ሰው ከሆኑ ደግሞ በህግ በኩል ይጠይቁኝ እኮ ይኸውልህ ከዚህ ቤት ወንጀለኛ ነህ ተጎትተህ ትወጣለህ ትታሰራለህ እኔ እያልኩህ ያለሁት ሌላ ችግር ውስጥ ከመንገባ ቤተሰቡን ችግር ውስጥ ከምትከት ያደረግከውን ነገር ንገረን ከዛ በኋላ ይኸውልህ በሰላም ከዚህ ቤት እኛ እንውጣ አንተም የህግ ሰዎች የሚጠይቁን ይጠይቁ እኛ የምንፈልገው ምንም አይደለም እነዚህ ምስኪን ልጆች ማስለቀቅ ነው የምንፈልገው ወንጀለኛ ደግሞ ደብቀ እስከየትም ድረስ ልትሄድ አትችልም ነፍሴን እሰጣለሁ ይሄን ሰውዬ ከገባበት ጉድጓድ ቆፍሬ ያወጣዋለሁ እኔ ካልሞትኩ በስተቀር ይሄን ነገር አልተውም አንተ ነገርከኝ አልነገርከኝ ደበክለት አልደበክለት ይሄን ሰው ያገኘዋለሁ እኔ አሁን ስለምትለው አካል አላቀም ባክ ለልጆች ስትል እንደው ያደረከው ነገር ካለ ንገራቸውና ገላግል እኔ ካንቺ ደብቄ አላቃለሁ እንዴ ደብቄ አቃለሁ ያለውን ነገር ትክክለኛውን ነገር እኮ ነው የምናገረው ደብቄሽ አቃለሁ አዋረድከኝ አንተ አሁን ከሀገር ልትወጣ ነበር በቃ በቤት ለስራ ጉዳይ ነው በቤት የሆነ የሰራውን ነገር ለመሸፈን ከሀገር ልትወጣ የኛን እግር ከዚህ ቤት መውጣት ጠብቀ እኛ መውጣታችንን ጠብቀ ሻንጣን ሸክፈ ልትሄድ ነበር የስራ ጉዳይ ነው የት ነው ስራ
ስራክ እቁብ ሰብሳቢ ነው ስራዬ ብላ እና ዱባይ ነው የምሰበስበው እቁብን እኔ ለሆነ ለራሴ ጉዳይ ነው እዛ መሄደው ምንድን ነበር መሄድበትን ጉዳይ ከዚህ በፊት አማክሮሻል አላቅ እባክህ ለልጆቻችን ስትል የምታውቀውን ነገር ንገራቸው በቃ ምንድነው ይሄ ነገር ምን አይ ጉድ ውስጥ ነው ከተትከኝ ኧረ እባክህ በጉልበት አምላክ ኧረ ደብቄሽ አላቅም አልኩሽ እኮ ደብቄሽ አላቅም እሺ ይሄ ሁሉ ፖሊስ ይሄ ሁሉ ጋጋታ ይሄ ሁሉ የህግ አካል ምን ይሰራል በሬ ላይ ምንድነው ያደረከው ኧረ በእናትህ በቃ በልጆችህ ይዣለው ንገራቸው ምንም ይቅር እኔ ማቀው ነገር የለም እኮ ነው ይያልኩሽ ያለሁት ማቀው ነገር የለም እሱ ማኔም እንደዛ ነበር ያልኩ ማቀው ነገር የለም ቢኖር እኮ ነግርሻለሁ ላካንቺ የደበቅኩት ነገር አለ እንዴ እስከዛሬ ደብቄሽ አቃለው ትላንት ጀምሮ ቅድም ጀምሮ የሚጠይቁኝ ነገር ሁሉ እስቲ መልስላቸው ምን ብዬ ልመልስ እስቲ ንገርኝ ምን ብዬ ነው መልሰው እሱን አንተ ለምታውቀው ምን አቅና ነው ጭራሽ እኔ ላይ እኔ ትቆጫለሽ እንዴ እንደገና እግዚኦ ለምሕረቱ ፈጣሪው ከዚህ ጉድ አውጣኝ ይኸውልህ እኔ እድል እየሰጠው ያለሁት ቤተሰብን አትረብሽ ቤተሰብን አትበትን ለወንጀለኛ ለመሸፈን ብለህ ራስን አደጋ ውስጥ አትክተት ብዬ ነው እንደ አንድ ጥሩ ዜጋ ላንተ ልተባበርህ ብዬ ነው ይሄንን ጥረት እያደረኩኝ ያለሁት እኔ ይኸው እዚሁ ቤት ውስጥ ነው ወድቄ ነበርው ከሰዓታት በፊት ይሄንን ማደርገው የሰው ህይወት ለማዳን ነው በሞት እንኳን አይገደኝም ብያለሁ እኔ ያልኩ ያለሁት በሰላም ተናገር በሰላም ተጠየቅ ምትጠየቀው መልስ አሳልፈ ስጥ እነዚህን ሰዎች አታድናቸውን በመደበቅ ይሄንን ነው ያልኩ ያለሁት እኔ አሁንም ልልህ የምፈልገው ነገር ቢኖር የማቀው ነገር የለም ነው ምታቀው ነገር ማለት የማቀው ነገር የለም ቢኖር ነው እንጂ ቤትክ እንዲህ አይነት እንግዳ መጥቷል ብዬ ስልህ አንገብግበ ካላስወጣቸው የሌለብህን ባህሪ ያመጣህብኝ አንገብግበ አስወጫቸው ብለ የገዛ ወንድሜን ሁላ ልከ እንደዛ ያደረከው ምታቀው ነገር ባይኖር ይሄ ሁሉ ነገር አይፈጠርም አልኩ ባንተ ምክንያት ይሄው ወንድሜንም አሰሩት ባንተ ምክንያት ይሄው ህይወቴ ተበጠበጠ ልጆቼም አሁን ገና ምን እንደሚሆኑ አላቅ ምታቀው ነገር ቢኖር ነው ምታቀው ነገር ንገራቸው በቃ እነዚህ ሰዎች የሚፋቱ ወይም በሰላም የሚታው ሰዎች አይደለም የማቀው ነገር የለም እንግዲህ ከዚህ ሁሉ ህዝብ ለይቶ አንተ ጋር የመጡት ሳታቅ እንደው ሌላው ህዝብ ሌላ ሰው ጋር እኔ የማቀው ነገር የለም ነው እኮ ያልኩት ምንም የምታቀው ነገር ከሌለ ሹልክ ብለ ለመሄድ ሻንጣና አሰናርተ መጠብቀን ለምንድን ነው እሱ እኔ የራሴ መንገድ ስለሆነ ነው እስቲ ነግሮሻል እንደሚሄድና እንደማይሄድ እኔ ይኸውልሽ አንቺ ጥሩ ሰው ነሽ ወንጀለኛ ተባባሪ እንዳልሆንሽ በጣም እርግጠኛ ሆኜ ነግርሻለሁ አንቺ ለጥያቄ ተብለሽ አንድ ቀንም ስትጉላዪ ማየት አልፈልግም ይሄ እንዳይሆን ከፈለግሽ ባለቤትሽን በስነ ስርዓት አስረጁ ይኸውልህ እኔ አሁን እያመመኝ ነው ከማንም ጋር እንደዚህ እሰጣ ገባ ውስጥ ምገባበት አቅም ላይ አይደለም ያለሁት የኔ ወንድም ምትናገረው ነገር ካለ ተናገር ተንፍስ አሳልፈ ስጥ አሁን እያልከኝ ያለው አስገድደ የሆነ ማላቀውን ነገር እንድቀባጥር ወይም እንድነግረ ነው የምትፈልገው የማቀው ነገር የለም ነው እያልኩ ያለሁት እኔ እሺ የመጨረሻ መልስ ይሄ ነው አዎ የመጨረሻ መልስ ይሄ ነው እኔ ጥረት አድርጌያለሁ ይልሽ ግድ የለም እባክህ እኔ የመጨረሻ በዛች በጎስቋላ ጊዜ ያሳለፍናትን ፍቅራስ ግድ የለም እኔ ማቃት በቃ ይሄን ነው ማቀው ምንም ነገር የለም እኮ አልኩሽ እኮ ከተደባብቀን አናቀም አይደለ ምንም ነገር የለም አልኩሽ እሺ እንግዲህ እኔ ተመልካችም እኔ ያለውበትን ነገር ታቁታላችሁ ከዚህ በላይ ለዚህ ቤተሰብ ጥረት ማድረግ አልችልም እኔ በጣም ጥረት አድርጌያለሁ እውነት ለመናገር በጣም አዝናለሁ ልጆችህን በትነ በመታሰር አንድ ወንጀለኛ አንድ ትልቅ ወንጀለኛ ለሱ ደብቃለሁ ብለ እዚህ ሁሉ ጣጣ ውስጥ በመግባት በጣም አዝናለሁ ከቤተሰብ ይሄንን ሰው ያስበለጥክ ቤተሰብን ካድክ ለዚህ ሰውዬ ብለ ማለት ነው አይደል አንተ እኔ እኮ ስለማላቅ እኮ ነው አልኩ እኮ ባቅ እኮ ጋልጭም ምንም አርጌ መስጠት ይችላል ግን አላውቅም ነው እኔ አላውቅም በፍጹም እሺ እንግዲህ እኔ የመጨረሻ ጥረት ይናል ኧረ እባክህ ለልጆች ስትል እባክህ ይሄን ሰው ያጋልጣስ እባክህ ይሄን ዶክተር የሚባል ሰው ያጋልጣስ እኔ አላውቅም አልኩሽ ነው ልጆች ያሳዝኑህ አላውቅም አልኩሽ ይሄው ዶክተር የሚባለውን ሰውዬ እኮ ነው የሚፈልጉት አላውቅም አሁን ተነሽልኝ አላውቅም አልኩሽ አላውቅም ተነሽ ቤቱ ባቃ አሳልፌ ነበር መሰጠው አላውቅም አልኩሽ እኮ እባክህ ልጆች ስትል አሳልፈህ እሺ ይኸውልህ ይሄ ሰውዬ ወንድሜ እንደምትባባል በወንጀል እንደምትረዳው እናውቃለን የስጋ ወንድሜ ይሁን አይሁን አናውቅም እንጂ እሱን እንደርስበታለን የዚህን ሰውዬ ትንፋሽ ብታስረዝምለት እንጂ
እናገኘዋለን። አንተም እስካንገገት ድረስ ተጨማልቃል ማለት ነው በወንጀል እንዲህ ከሸፈንክለት። እኔ ከዚህ በላይ መለ ነገር የለም። ራስን ታድናለህ ወይስ ልውጣለህ? እኔ ራሴንም አላድንምም እንደዚህ የሚባል ሰውም አላውቅምም። እኔ ከሁሉም ነገር ነፃ ነኝ፣ ንጹህ ነኝ። እኔ እንደዚህ የሚባልም ነገር ውስጥ አልገባውም፣ አላውቅም። ይኸውልህ እኔ እስከ መጨረሻ ጥረት አደርጋለሁ። እስከ መጨረሻ ካንተ ጋር እስከ መጨረሻ ጥረት አደርጋለሁ። ከዚህ በላይ ምንም ማለት ነገር የለም። ልትለኝም አይገባም እንጂ አንድ ነው ቃል። ልትለኝም አይገባም። ግድ የለም ይሄን ታሪክ አሳልፈ ይሄን ሰው ያሳልፈ ማትሰጥ ከሆነ ለህግ አንተም ያለህበትን አላቅም። ከዚህ በኋላ እኔም ባለቤት አይደለሁም፣ ልጆችም የለህም እኔ ጋር። ምን ማለት ነው? ሰብስቤ ወደ ቤተሰቦች። ምን ማለት ነው? በቃ አበቃ። ምን ማለት ነው? የኔና አንተ ነገር አበቃ። በተከበርኩበት ሀገር አዋራ በማላቀው ነገር ምን ማለት ነው? የሚባል ነገር የለም። የምታውቀው ነገር ቢኖር እንጂ ይሄ ሁሉ የፖሊስ አካል ይሄ ሁሉ የህግ አካል አንተም ፍለጋ አይመጣም። በማላቀው አካል እንደዚህ መጣ ብለሽ ቤትና ትዳሬ ልትበትኝ ትፈልጊያለሽ እንዴ? አንተ ነህ እኮ የበተንከው። የምታውቀውን ነገር ንገራለሁ። አላውቅም አልኩሽ። አንተ እስር ቤት ከገባ እኔ እዚች ሀገር አልኖርም። በቃ ይሄን ወቅ፣ ቁርጥህን ወቅ። አንተ ከዚች ቤት ወጣ እስር ቤት ገባህ ማለት እኔ ልጆቼን ሰብስቤ ንብረቱንም ሁሉን ነገር ብትን አድርጌ ወደ ቤተሰቦች ይገባል። እኔ ማቀው ነገር የለም። በዚህ ይሄንን ማታምኝኝም። እኔ የማቀው ነገር የለም። በቃ እንግዲህ የምታውቀው ነገር ካሌለ እኛ እንግዲህ ከዚህ በላይ እናንተን እንትን አንልም። የህግ ሰዎች ይግቡ፣ ካሜራውን አጥፋላቸው አንተ